አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁንም ዜናዎቻችን እንደቀጠሉ ናቸው። የሃይማኖት መቻቻልና መከባበር ለሀገር ሁለንተናዊ እድገት የሚያበረክተው ፋይዳ የላቀ በመሆኑ ዘላቂ ሰላም ለማረጋገጥ የሃይማኖት ተቋማት ሊሰሩ ይገባል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። ሃይማኖት ተቋማት ችግሮች ሲፈጠሩ በውይይት በመፍታት ለረጅም ዘመናት የቆየውን የመከባበርና የመቻቻል እሴታቸውን ለማስቀጠል እንዲሰራለን ያሉት ደግሞ የወላይታ ዞን የሃይማኖት ተቋማት ተወካዮች ናቸው። ተቋሙ ከቤተ እምነት ከተወጣጡ የሃይማኖት ተወካዮችና ከሚመለከታቸው ባለድርሻ አካላት ጋር የውይይት መድረክ አካሂዷል። ሂሩት የምሩ መድረኩን ተከታትለዋለች። ዘላቂ ሰላምን ለማስፈንና አብሮነትን ለማረጋገጥ የሃይማኖት ተቋማት ድርሻ የላቀ ነው። የወላይታ ዞን የሃይማኖት ተቋም ጉባኤ ያካሄደ ሲሆን በመድረኩም የአካባቢን ሰላምና አብሮነትን ለማጽናት የሃይማኖት እኩልነትን አጠናክሮ ለማስቀጠል የሚያስችሉ ሀሳቦች በጉባኤው ተነስተዋል። ሰዎችን ይዞ ማይክ ይዞ ሲጮህ ነበር ገበያ ላይ። መቼ ነው ይሄ የሚታረመው? መቼ ነው የሚታረመው? አሁን በዛ ቦታ እውነትም ሰው የእግዚአብሔርን ቃል ይሰማል? በዚህ ልክ ደግሞ ሞንተርቦና ተከራይቶ ያመጡና ገበያ ይበጠብጡና መጨረሻ ላይ እነሱ ለካስ ንግድ አላቸው። ጣል ለእግዚአብሔር ይባላል። የኛ ሰው የዋህ ነው ይጥላል። እዛው ዋናና ችግር አይቶ ገበያ ከቆመው በላይ ገንዘብ ይዘው ነው የሚገቡት ቸርች ነው። ስለዚህ ወይ ማዘጋጃዎች ፈቃድ ይሰጣቸውና እንደሌላው ቀረጥ ይክፈል በቃ። ስለዚህ የገበያ ላይ ስብከት የመንገድ ዳር ስብከቶች ከበፊቱ ጥሩ ናቸው፣ ግን ሙሉ አልቆሙምና ከታች ያሉ መዋቅሮች ይህንን ቢከታተሉ። ያው የመንግስት ትምህርት ቤት ይፈቅዳል። ጅልባብ የሚባለው ከላይ ከጭንቅላት እስከ እግር ታች ድረስ የሚሸፍነውን ልብስ በዩኒፎርሙ አብዛኛው ከለር ተወስዶ ማለት ነው። አብዛኛው ከለሩ የዩኒፎርሙ ጥቁር ከሆነ ጥቁር ጅልባብ እንዲያሰሩ ይደረጋሉ። ቀይም ከሆነ ቀይ እንዲያደርጉ ይባላል። ነገር ግን ግል ትምህርት ቤቶች ላይ ይሄን ነገር ያው የሚከለክሉ ትምህርት ቤቶች በብዛት ስላጋጠመኝ ለምንድነው ማነሳው? ያው አንድ ሰው ግል ትምህርት ቤት ሲፈልግ ልጆቹ እንዲማሩ ሲፈልግ ያው የትምህርት ጥራቱን ፈልጎ ነው፣ ሌላ ነገር አይደለም። ስለዚህ እነዚህ ነገራቶች የሚከለክሉ ባይሆኑ ነው የኔ ጥያቄ። ቦታዎች ላይ ክስተትና ችግር ሲፈጠር እንደ ሃይማኖት ፎረም ሰባቶቹ እኛ ቀጥታ እንሄድም እንደተባለው ያው ከሰነድም የወረደ ነገር ስለሆነ ማለት ነው። እርስ በርስ ተነጋግረን ወስነን አስተባባሪው አካል ጋር ሆነን ለሰላምና ጸጥታ አሳውቀን ከከተማው ካንተባ ከክብሩ ካንተባው ጋር አብረን ነው የምንሰራው እንደተባለው። ችግር የሚፈጠር ከሆነ ምን አቅም አለ? አዎ ከመንግስት ጋር አብረን እየሰራን ነው። ይሁን እንጂ እውቅና ላይ ልክ ሃይማኖት ፎረም መስጠት አለበት የሚለው ነገር ላይ መንግስት 75% ድርሻ ቢወስድ ሃይማኖት ፎረም 25% ድርሻ ቢወስድ አስፈላጊው አካል ከናንተ ጋር ማድረግ ነው እንጂ አምልኮ ቦታ ይሰጣቸው እንዲሁን ብለን እንደ ሃይማኖት ፎረም እንዴት አጸድቀን ወይ ተነጋግረን ይሄ ይፈጸምልን ለመንግስት መላክ እንችላለን ለነ ጥያቄ ስለሆነ ነው። የሃይማኖት ተቋማት የመንግስትን ጥሪ በመቀበል በልማት ስራዎችና ዜጎች እርስ በርስ በመከባበር በመቻቻል የሀገሪቱን ሰላም ለማስቀጠል የሚያበረክቱት አስተዋጽኦ ከፍተኛ መሆኑን ያወሱት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ሁሉም የሃይማኖት ተቋማት ችግሮቻቸውን ለመፍታት በመነጋገር መስራት ያስፈልጋል ብለዋል። በዚህ ብንሄድ አሸናፊዎች እንሆናለን የሚሉ ነገሮች አሉ። እንደኔ በርካታ ሃይማኖት ጉዳዮች ወደ ፍርድ ቤት ይሄዱ አሉ። ፍርድ ቤት መሄድ አያስፈልግም። የፈጣሪ ሕግ የሚገዛን ሰዎች ወደ ታችኛው መንግስት ፍርድ ቤት ሄደን ፍርድ ቤቱ በራሱ በሃይማኖታዊ ጉዳዮች አጀንዳ ሆኖ ይሄን ለመፍታት የሚሄድበት ሌላ የራሳችን መፍቻ መንገድ እያለ የሚፈጠሩ ጉዳዮች አሉ። ቅድም እንደተጠቀሰው እንዴት ቀብር ቦታዎችን አሁን ሊጠየቅ ያለው ነገር አንደኛው እና መጀመሪያው እሱ ስለሆነ ከመሬት ጋር ያለው ጉዳይ እንዴት ነው መሬት መውሰድ የምንችለው? እንዴት ነው ማስተዳደር የምንችለው? ከስርዓት ውጭ የሚሄዱትን ደግሞ በጋራ እንዴት ነው መከላከል የምንችለው? ይሄ የጋራ አካባቢ ነው። የጋራ አብረን የምንኖርበት ፈጣሪ አብራችሁ ኑሩ ተብሎ ለኛ የተሰጠን አካባቢ ነው። ይሄን በጋራ ደግሞ ማስተዳደር ለኛ ለሁላችሁም ግዴታ ነው።
በተለያዩ ሃይማኖት ተቋማት የሚነሱ ግጭቶችንና አለመግባባቶችን በመነጋገር በመፍታት በሁለንተናዊ ሰላም እየተሰራ እንደሚገኝ የገለጹት የወላይታ ዞን የሃይማኖት ተቋማት ጉባኤ ሰብሳቢ ፓስተር አብርሃም ቦቶ ከተለያዩ ሃይማኖት ተቋማት የተነሱ ጥያቄዎችን ለመፍታት እርስ በርስ መናበብ አግባብ እንደሆነ ተናግረዋል። በአንድ ጎን ብቻ የሚታይ አይደለም፣ አጠቃላይ መናጅ ማድረግን ይጠይቃል። ሁሉንም ይነካካል የድምጽ ብክለቱ። ስለዚህ ለድምጽ የተቀመጠው ህግ ምን አይነት ህግም እንዳለ እሱም በጥሩ ሁኔታ ተተርጉሞ አካባቢያችን ደግሞ ያን ህግ ለመሸከም ደርሷል አልደረሰም፣ አካባቢያችንም እያሳደገን ህጉንም እየተረጎመን፣ ነገር ግን እሱም በአንድ ሳይድ ከመታየቱ ይልቅ ከሁሉም ጋር ያለው እኩል ታይቶ ቢሆን፣ በሌላ በኩል እኛ ኃላፊነት መውሰድ አንችልም ወይ? በእኛ በኩል ልክ ያልሆነ ነገር ወደ ሌሎች እንዳይሄድ በእውነት ኃላፊነት መውሰድ አንችልም ወይ? አሁን ወላይታ ላይ ሃይማኖት ተቋም ሃይማኖት መሪ አባት ሆነን መተን ማን ሌላ አባት አለ ይሄን የሚሰማ? ስለዚህ በቤታችን እነዚህ ነገሮች የሌሎች ወገኖችን ሰላም፣ እረፍት፣ ጤና እንዳያናጉ አምልኮ ሆኖ ግን እንዲኖሩ የማድረግ ኃላፊነት የኛም ጭምር ነው። እውነቱን ብናወራ ወደ መንግስት ባይመጣ እኛ ኃላፊነት ወስደን በእኛ ኃላፊነት ያልታረመ ካለ በጋራ ቢቀርብ እያንዳንዱ የሃይማኖት ተቋማት ምእመኑን ስርዓትና ደንቡን በማከለ መልኩ ሊያስተዳድሩና ሊመሩ እንደሚገባ የተመላከተ ሲሆን የአካባቢያቸውን ሰላም ለማስጠበቅ የየራሳቸውን ጥረት ሊያደርጉ ይገባል ተብሏል። እያንዳንዱ ግንባታ ርቀትን ሳይጠብቅ ላይ ወጥቶ ብዙ የአገር ሀብት ከፈሰሰ በኋላ ሪፖርት ይደረጋል። ርቀት አልጠበቀም እንዲህ አልሆነ እየተባለ ሁሉ ይሄ ሲደረግ ይታወቃል። ግን በዛ መንገድ እየተሰራ ስላይደለ የሚያጋጥሙ መጀመሪያ ችግሮች እንዳይከሰቱ በህጉ መሰረት የሃይማኖት ተቋማት፣ የወረዳ አመራሮች፣ ሰላምና ጸጥታ ጽሕፈት ቤት ኃላፊዎች ጥሰት እንዳይፈጸም መጀመሪያ መከታተል ነው። ጥሰት ተፈጽሞ ሲያበቃ ግን በህጉ መንገድ ነው የሚሰራው። ምንም አይነት ነገር ቢሆን ከህግ በላይ የሆነ ነገር የለም። በዛ መሰረት ነው። ስራ አጥ ወጣቶችን በግብርናው ዘርፍ በማህበር በማደራጀት ከ80 ሄክታር በላይ ማሳ ላይ የተለያዩ ሰብሎችን እንዲያመርቱ ማድረግ መቻሉን የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ገለጹ። የወጣቶች ተጠቃሚነትን ለማረጋገጥ በተለያዩ ዘርፎች የስራ ዕድል ለመፍጠር በትኩረት እየሰራ እንደሚገኝ የገለጹት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። ከወላይታ ዞን ሶዶ ከተማ አስተዳደር የተወጣጡ ወጣቶች ክንፍ አባላትና ደጋፊዎች የምርጫ ቅስቀሳና የድጋፍ ሰልፍ በወላይታ ሶዶ ከተማ አካሂዷል። ለአዲሱ ተፈራ ዘገባ ቅድስት ወንድሙ። ከፊታችን ግንቦት 24 የሚደረገውን 7ኛውን ሀገራዊ ጠቅላላ ምርጫ ተከትሎ የምርጫ ቅስቀሳ እየተካሄደ ይገኛል። ከዚህ ጋር በተያያዘ የወላይታ ዞንና ከወላይታ ሶዶ ከተማ አስተዳደር የተውጣጡ ወጣቶች ክንፍ አባላትና ደጋፊዎች በወላይታ ሶዶ ከተማ የምርጫ ቅስቀሳና ድጋፍ ሰልፍ አካሂደዋል። በመርሃ ግብሩ በወላይታ ሶዶ ከተማ በግብርናው ዘርፍ የስራ አጥነትን ለመቀነስ ወጣቶችን በማህበር በማደራጀት በ80 ሄክታር ማሳ የተለያዩ ሰብሎችን እንዲያመርቱ እየተደረገ ይገኛል ያሉት ደግሞ የከተማዋ ከንቲባ ወይዘሮ እታገኝ ኃይለማርያም በሌሎችም ዘርፎች ይህ ተግባር ተጠናክሮ መቀጠሉን አንስተዋል። እንደ ከተማ አስተዳደርም ለወጣቱ ተጠቃሚነት የምንሰራው ስራ አጠናክረን እንቀጥላለን። ቀደም ሲልም በወጣት ስራ ዕድል ፈጠራ ፕሮግራም እስከ 80 ሄክታር የወል መሬት ተለይቶ ለተደራጁ ወጣቶች በማስተላለፍ በትራክተር እንዲታረስ አድርገን ወደ ስራ አስገብተን አሰማርተናል። በሌሎች ዘርፎችም ወጣቶች ከስራ ጠባቂነት ወደ ስራ ፈጣሪነት እንዲሸጋገሩ ሰፊ ስራዎች ተሰርተዋል። ይህም ተጠናክሮ ይቀጥላል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው ብልጽግና ፓርቲ የወጣቶች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተጠቃሚነትን ለማረጋገጥ በልዩ ትኩረት እየሰራ እንደሚገኝም በመጠቆም በዞኑ 5 የብዝሃ ኢኮኖሚ ውስጥ ወጣቶችን ተጠቃሚ እንዲሆኑ እየተሰራ ነውም ብለዋል። እንደ ሀገራችን እንደ ዞናችንም ያለው የስራ አጥነትን ችግር ለመቅረፍ በልዩ ልዩ ሁኔታዎች በአምስቱም የብዝሃ ኢኮኖሚ ዘርፍ ውስጥ ገብተው ወጣቶች ተዋናያን እንዲሆኑ የኢኮኖሚ ተጠቃሚነት እንዲያረጋግጡ በልዩ ሁኔታ እየሰራ ይገኛል። ያለውንም የስራ አጥነት ቁጥር ለመቀነስ በኢንዱስትሪ፣ በግብርናው ዘርፍ፣ በማዕድን ዘርፍ እንዲሁም በቱሪዝም ዘርፍ ተሳትፎ
እንዲጨምሩና ያለውን የተማረውን የሰው ኃይል ወደ ስራ ከማሰማራት አንጻር በልዩነት እየሰራን እንገኛለን። ለዚህም ማሳያ የሚሆነው ባለፈው ዳሞት ፑላሳ ወረዳ ላይ በሄድንበት ጊዜ በማህበር የተደራጁ ከ30 በላይ ማህበራት እጅግ የሚያስደንቅ መካናይዝድ የሆነ ግብርና በማምረት አገራችን ኢትዮጵያ የምግብ ሉዓላዊነትን እንድታስከብር በምታደርገው ጉዞ ውስጥ የራሳቸውን አሻራ እየጣሉ ይገኛሉ። አጠቃላይ በሁሉም በዞናችን በሚገኙ መዋቅሮች ለወጣቱ የስራ ዕድል ለመፍጠር በግብርናው ዘርፍ በተለይ መሬትን ከማስተላለፍ ምርጥ ዘርና የተለያዩ ነገሮችን ከማቅረብ አንጻር የተለያዩ ስራዎችን በመስራት ላይ እንገኛለን። በከተሞችም በተመሳሳይ መልክ የተደራጁ ወጣቶች ብድር እንዲያገኙና ወደ ስራ እንዲገቡ በልዩ ትኩረት እየተሰራ ይገኛል። የደቡብ ኢትዮጵያ ክልል ከፍተኛ የመንግስት ስራ ኃላፊዎች ባለፉት 8 ዓመታት በፓርቲው መሪነት የተለያዩ አማራጮችን በመጠቀም ለበርካታ ወጣቶች በጊዜያዊና ቋሚ የስራ ዕድል መፍጠር መቻሉንም ተናግረዋል። ይቺ ሀገር የጥቂቶች ብቻ አይደለችም። ይቺ ሀገር አንዱ የሀገር ባለቤት የሆነ ሌላው ደግሞ ተከታይ የሆነባት ሀገር አይደለችም። በብልጽግናችን ሁሉም ኢትዮጵያዊ በጋራ ሆኖ በጋራ ሰርቶ በጋራ ተባብሮ ልዩነትን አጥብቦ አንድነትን አጠንክሮ በልዩነት ውስጥ ያለውን ውበት ማሳየት እየቻለ ሀገርን መለወጥ የሚችልበት እድል እንዳለው በተግባር እያሳየ የመጣ ፓርቲ ነው። ወጣቱ የሀገር ባለቤት እንደሆነ መጠን የፈረሰች ሀገርን የሚረከብ ሳይሆን ሀገርን በመገንባት ሀገርን በማስቀጠል ታሪክ መስራት እንዳለበት መልእክት ማስተላለፍ እፈልጋለሁ። ከወጣቶች ተጠቃሚነት አንጻር ለበርካታ ወጣቶች በተለያዩ ዘርፎች በኢንቨስትመንት፣ በኮንስትራክሽን የስራ ዕድልን በመፍጠር በርካታ ወጣቶች በቋሚና በጊዜያዊ የስራ ዕድል እንዲያገኙ ላለፉት 8 ዓመታት የተደረገ ነገር አለ። ምንም እንኳን ቀሪ ስራዎች እንዳሉን ታሳቢ አድርገን ማለት ነው። ከፖለቲካ ተሳትፎ አንጻር እንደ ደቡብ ኢትዮጵያ ክልል ባሉት መዋቅሮች አሁን በደረስንበት ደረጃ ከ60% በላይ ወጣቶች በአመራር በየደረጃው ባለው እስከ ወረዳ ባለው መዋቅር ላይ በአመራር እርከን ላይ አሉ። አሁንም ቀሪ ስራዎች እንደተጠበቁ ሆኖ ማለት ነው። ስለዚህ በሁሉም ከተሞች የኮሪደር ስራ፣ የተለያዩ የኮንስትራክሽን ስራዎች አብዛኛው በወጣት እየተሰራ ያለ መሆኑ ይታወቃል። ወጣቶች በምርጫ ሂደት ውስጥ የሚያደርጉትን ተሳትፎ የላቀ መሆን እንደሚገባ የተመለከተ ሲሆን ምርጫው ሰላማዊ ሆኖ እንዲጠናቀቅ የድርሻቸውን እንዲወጡም ተጠይቀዋል። ፓርቲያችን ብልጽግና ወጣቱ የምርጫው መሪ እንዲሆን ሰፊ ስራዎችን ሲያከናውን ቆይቷል። ወጣቱ በምርጫ ወቅት የውሳኔ ሰጭነት ሚና እንዲኖረው አስችሎታል። ከኢኮኖሚ ተጠቃሚነት አኳያም እንደ 5 ሚሊዮን ኮደርስ ያሉ ኢኒሼቲቮችና የስራ ዕድል ፈጠራ ስራዎች ወጣቱ በምርጫ ወቅት በኢኮኖሚያዊ ጫና በእውቀቱ ላይ ተመስርቶ እንዲወስን መሰረት የጣሉ ስኬቶቻችን ናቸው። ነገር ግን ወደ ምርጫው ስንገባም ልንፈትሻቸው የሚገቡ የወጣቱ ስራ አጥነት፣ ስራ የመምረጥ አመለካከትና በየደረጃው ያሉ የአፈጻጸም ጉድለቶች ወጣቱ በምርጫው ሂደት ላይ ያለውን ሙሉ አቅም እንዳይጠቀም እንቅፋት ሊሆኑ ስለሚችሉ እነዚህን ችግሮች በጥልቀት በመፈተሽ የዲሞክራሲ ባህል ግንባታ ስራዎችን በማጠናከር ወጣቱ የምርጫ መንትያ ግቦቻችን ሁነኛ አቅም ማድረግ ይኖርብናል። ወጣቱ በምርጫው ንቁ ተሳታፊ በመሆን መምረጥ ብቻ ሳይሆን ሌሎችም እንዲመርጡ በማድረግ ከፍተኛ ሚና እንዲወጣ በዚህ አጋጣሚ ጥሪዬን አስተላልፋለሁ። ስለዚህ ወጣቱ ምርጫው በሰላም እንዲጠናቀቅ በአካባቢያችን አንጻራዊ ሰላም ያለበት አካባቢ እንደመሆኑ መጠን እስከ ምርጫው ቀን ከዛም ድህረ ምርጫ ቀንም ምንም አይነት የሰላምና የጸጥታ ችግር እንዳይፈጠር የአካባቢ ጸጥታ ኃይሎች ጋር በመተባበር የአካባቢን ጸጥታ እንዲያስተባብርና የዛ ተዋናይን እንዲሆን በዚህ አጋጣሚ ጥሪን አቀርባለሁ። በተያያዘ ዜና ምርጫ ዜጎች ዴሞክራሲያዊ መብታቸውን የሚተገብሩበት በመሆኑ በሰባተኛው ጠቅላላ ምርጫ ሁሉም ወጣት በንቃት እንዲሳተፍና የአካባቢውን ሰላም ለማስጠበቅ አበክሮ እንደሚሰሩ የወላይታ ዞን ወጣቶች ገለጹ። በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ
የወጣቶች ክንፍ ጽሕፈት ቤት አስተባባሪና የወላይታ ዞንና የወላይታ ሶዶ ከተማ አስተዳደር ብልጽግና ፓርቲ ወጣቶች ክንፍ አባላትና ደጋፊዎች የይምረጡ ቅስቀሳ መርሃ ግብር አካሂደዋል። መስከረም ጌታቸው ተጨማሪ አላት። በመርሃ ግብሩ ላይ ያነጋገርናቸው ወጣቶች ምርጫ ዜጎች ዲሞክራሲያዊ መብታቸውን የሚጠቀሙበት እንደመሆኑ ወጣቶች በሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ያላቸውን ተሳትፎ እንዲያጎለብቱ ይረዳቸዋል ብለዋል። ምርጫ እንግዲህ ለወጣቱ ያለው ፋይዳ አንዱ ወጣቱ የራሱን የዲሞክራሲ መብት የሚጠቀምበት ነው። ይበጀኛል፣ ይጠቅመኛል የሚለውን ይመራኛል የሚለውን ጥያቄንም ደግሞ ይመልስልኛል የሚለውን ደግሞ የራሱን መብት የሚያስከብርበት የሚበጀውን የሚመርጥበት ብቻም ሳይሆን ደግሞ አሁን ሀገሪቱን እየመራ ካለው መንግስትም አንፃር በተለይ ወጣቱን ተጠቃሚ እያደረጉ ካሉ ስራዎችም አንዱ በተለይ ወጣቱ ፖለቲካ ተሳትፎም አንፃር በተለይ ወጣቱ ውሳኔ ሰጭነት እንዲመጣ ብቻ ሳይሆን ደግሞ ከማህበራዊ ተጠቃሚነትም አንፃር በተለይ በበጎ ስራዎች ላይ ትልቁን ሰው ተኮር ስራዎችን በብዛት እየተሰራ ያለበት ሁኔታ ያ ብቻ ሳይሆን ደግሞ ማህበራዊ አንፃር በጤናም በብዛት ደግሞ በተለይ ከኢኮኖሚ ተጠቃሚነትም ስራ ዕድል ፈጠራ 5 ሚሊዮን ኮደሮችን ጨምሮ ትላልቅ ስራዎች እየተሰሩ ያሉበት ሁኔታዎችም ጨምራሉ። ወጣት እንደ ሀገር ስናይ ከፍተኛ ቁጥር የያዘው ወጣት ነው። ወጣት ማለት ኃይል ነው። ወጣት ማለት ሁሉም ነገር በእጁ ማድረግ የሚችል መስራት የሚችል ኃይል ስለሆነ ከፍተኛ የሀገራችንን ቁጥር ስለያዘ ወጣት ደግሞ መምረጥ አለበት። የሚመርጠውን አስተውሎ ነገ ሀገርን ማጽናት በሚችልበት ሁኔታ መምረጥ ስላለበት የወጣት ድምጽ ዋጋ አለው። ምክንያቱም እኛ የምንመርጠው ነገ ሀገር እንድትጸና ሀገር እንድትበለጽግ ሀገር ደግሞ ጸንታ እንድትኖር የሚያደርግ ነው። ስለዚህ ይሄ ትልቅ ለወጣቱ ፋይዳ ያለው ወጣቱ በመምረጥ ሂደት ውስጥ የሚያምን ወጣትን መፍጠር ችለናል ማለት ነው። ስለዚህ ባለመምረጥ ውስጥ የሚታጣ መብት እንጂ የሚገኝ ነገር እንደሌለና መብቱን በማስከበር ሂደት ውስጥ ላመነበት ሀገርን ማጽናት ለሚችል በቀጣይ ሀገርን መምራት ለሚችል ለወጣቱም የተሻለ እድልን መፍጠር የሚችልን ኢትዮጵያን ወደ ተምሳሌትነት ሀገርም ሊያደርሳት የሚችልን ፓርቲን በመምረጥ ሂደት ውስጥ የትም ከመዋለል ሀሳብን ከመቀያየር በጸና አለት ላይ በመቆም ለመምረጥ ቆርጦ ተነስቷል። በመሆኑም ምርጫው ሰላማዊ ሆኖ እንዲጠናቀቅ ወጣቶች ከሚመለከታቸው አካላት ጋር በመተባበር መስራት እንዳለባቸውም ወጣቶቹ አክለዋል። የሰላም ጉዳይ ለማንም የሚተው ጉዳይ አይደለም። ወጣቱ ደግሞ ሰላምን የማስጠበቅ ትልቁ ኃላፊነት አለና በተለይ ከጸጥታ ተቋማት ጋር ተቀናይቶ ትልቁን ኃላፊነት ወስዶ በሶስቱም በተለይ ድህረ ምርጫ ወቅትም ጭምር ከምርጫ በኋላ ያሉ ውሳኔዎችንም ጭምር በውሳኔው ሰላማዊ ሆኖ እንዲጠናቀቅ ሰላማዊው ውሳኔ ደግሞ ውጤቱንም በጸጋ እንዲቀበል የማድረግ ስራ ግንዛቤ የማስጨበጥ ስራ በስፋት እየሰራን ያለንበት ሁኔታዎች አሉ። ምርጫው ሰላማዊ እንዲሆን በድህረ ምርጫም በምርጫም ወቅትም ከምርጫ በኋላም ባለው ወቅትም ወጣቱ የአካባቢውን ሰላም በማስጠበቅ የተለያዩ ነገሮችን በመከላከል ወጣቱ ይሄንን ምርጫ በሰላም እንዲያልፍ ካለፈም በኋላ በድምጽ ተቆጥሮ መንግስት እስኪመሰረት ድረስ ባለበት ሁኔታ ሁሉ ይሄንን ሰላሙን ማስጠበቅ አለበት። ምርጫው ሰዓት ድረስ ምርጫው ካለፈ በኋላ ቁጥራው ከተደረገ በኋላ ሳጥኖቹ ከወረዳ ከዞን እስኪመጡ ድረስ ሰላም በማስጠበቅ በንቅስ ወጣቱ ተሳትፎ ማድረግ አለበት ባይ ነው። እንደሚታወቀው ወጣቱ የሀገሪቱን 70% የሚያህለውን የማህበረሰቡን ክፍል የሚሸፍን ነው። ስለዚህ ይህ ወጣት ሀገርን ሰላም ከማስጠበቅ ጋር ተያይዞ ከሀገረ መንግስትም ግንባታ ጋር ተያይዞ ጉልህ ሚና የሚጫወት ወጣት ነው። ይሄንን ደግሞ እንደኛ ክፍለ ከተማም እንደ ሶዶ ከተማም እየሰራን እንገኛለን። ግንቦት 24 2018 ዓመተ ምህረት በሚካሄደው ጠቅላላ ምርጫ ወጣቶች በነቂስ ወጥተው እንዲመርጡም ጥሪ ቀርበዋል። እንግዲህ ወጣቱ አሁን ባለው ሁኔታ በተለይ በቅስቀሳ ወቅትም ደግሞ ከዚህ በፊትም የወሰደውን ካርድ ግንቦት 24 ላይ ሰኞ ዕለት ከማለዳው ጀምሮ በነቂስ ወጥቶ በእጁ ያለውን ካርድ የዲሞክራሲ መብትን ተጠቅሞ እንዲመርጥ መልእክቴን ለማስተላለፍ ፈልጋለሁ። መምረጥ መብት ነው፣ መምረጥ ግዴታ ነው። ስለዚህ መብታችንን መጠቀም አለብን። ወጣቱ ሁሉም ተነስቶ መብቱን ተጠቅሞ ግንቦት 24 ቀን እንዲመርጥ ጥሪን አስተላልፋለሁ። ወጣቱ በምርጫ ቀን በንቅስ በአደረጃጀት ተነስቶ እንዲመረጥ ጥሪውን አቀርባለሁ። አሁን እንግዲህ በዚህ በሰባተኛው ሀገራዊና ክልላዊ ምርጫ ላይ በነቂስ ወጥቶ ተሳትፎውን አሁንም በምርጫ እንዲያጸና
የእናቶች ጤና ለማሻሻልና የጨቅላ ህጻናትን ሞት ለመቀነስ ከመንግስት ባሻገር ግብረሰናይ ድርጅቶች እያደረጉ ያሉ ጉልህ አስተዋጽኦ መጠናከር እንዳለበት የወላይታ ዞን ጤና መምሪያ አሳሰበ። ሂሊንግ ሃንድስ ኦፍ ጆይ የተሰኘ ግብረሰናይ ድርጅት ከ4 ሚሊዮን ብር በላይ ወጪ በማድረግ በወላይታ ዞን 7 ወረዳዎች ለሚገኙ ጤና ጣቢያዎች የእናቶች ሕክምና የሚያግዙ የተለያዩ ቁሳቁሶች ድጋፍ አድርጓል። የተሰጠው ድጋፍ በጤና ተቋማት የሚስተዋለውን የሕክምና ቁሳቁሶች ውስንነት በመጠኑ የሚቀርፍና ለእናቶች የሚሰጠውን አገልግሎት ለማሻሻል የሚያስችል መሆኑም ተገልጿል። ዝርዝሩን አቤኒዘር አበራ እንደሚከተለው ያቀርበዋል። መንግስት የዜጎችን ጤና ለማሻሻል ከሚሰራቸው ስራዎች የእናቶችንና የጨቅላ ህጻናትን ሞት መቀነስ እንደ ዋነኛ ተግባር ይጠቀሳል። ይህንን የመንግስት የትኩረት አቅጣጫ በመደገፍ ግብረሰናይ ድርጅቶች በአጋርነት እየሰሩ ይገኛሉ። የእናቶችንና የጨቅላ ህጻናትን ጤና የማሻሻል ራዕይ አንግቦ የተነሳው ሂሊንግ ሃንድስ ኦፍ ጆይ የተሰኘ ግብረሰናይ ድርጅት ከ4 ሚሊዮን ብር በላይ ወጪ በማድረግ በወላይታ ዞን 7 ወረዳዎች ለእናቶች ሕክምና የሚያግዙ የተለያዩ ቁሳቁሶችን ድጋፍ አድርጓል። ድጋፉን የተረከቡት የወላይታ ዞን ጤና መምሪያ ምክትል ኃላፊ አቶ ጸጋዬ ኤካ ከወሊድ ጋር ተያይዞ የሚሞቱ እናቶችንና ጨቅላ ህጻናትን ለመታደግ ድጋፉ የሚያግዝ መሆኑን ገልጸዋል። ሂሊንግ ሃንድስ ኦፍ ጆይ የሚባል ድርጅት ነው። ወላይታ ዞን ላይ ከ10 ዓመት በላይ ጊዜ ከኛ ጋር ሲሰራ ቆይቷል። 7 ወረዳዎች ላይ ወላይታ ዞን ላይ ይሰራሉ። ከወሊድ ጋር ተያይዞ የሚሞቱ እናቶች አሉ። ከወሊድ ጋር ተያይዞ ጨቅላ ህጻናት ሞትም እንደዚሁ ይከሰታል። ያ ብቻ ሳይሆን ከወሊድ ጋር ተያይዞ የተራዘመ ሚጥን ተከትሎ የሚመጣ የማህፀን መቀደድ አይነት ወይ ፊስቱላ የምንለው ችግርም ሌሎች ችግሮችም አሉ። ስለዚህ ይሄኛው ድጋፍ በተለይ ደግሞ ከወሊድ ጋር ተያይዞ የሚደርሱ ሞቶችን ለመቀነስ ጤናማ እናት በአግባቡ ደረጃውን የጠበቀ ወሊድ አገልግሎት እንድታገኝ እጅግ በጣም የሚያግዝ ነው ይሄ ድጋፍ። ሂሊንግ ሃንድስ ኦፍ ጆይ የተሰኘ ግብረሰናይ ድርጅት ተወካይ አቶ ታጠቅ ተስፋዬ ድርጅታቸው ለእናቶች ጤና ቅድሚያ በመስጠት እየሰራ መሆኑን ጠቅሰው ይህንኑ ስራ ለማገዝ የሚያስችሉ የተለያዩ የሕክምና ቁሳቁሶችን ድጋፍ ማድረጉን ተናግረዋል። ወላይታ ዞን 7 ወረዳዎች ላይ ድጋፍ እናደርጋለን። ቦሎሶ ቦምቤ፣ ኪንዶ ኮሻ፣ ኪንዶ ዲዳዬ፣ ካዎኮሻ፣ ባይራ ኮሻን፣ ኦፋ አለ እንዲሁም ደግሞ አበላባይ አለ። በእነዚህ 7 ወረዳዎች ላይ ድጋፍ እናደርጋለን። እንደ ዞን 4 ሚሊዮን በላይ የሚገመቱ እቃዎች ናቸው ድጋፍ እያደረግን ያለ ነው። እንግዲህ እነዚህ ድጋፎች ከዚህ በኋላም የሚቀጥሉ ይሆናሉ። በተለያየ ቦታዎች ላይ የምናደርጋቸው ድጋፎች አሉ። አቶ ታጠቅ አክለውም ድርጅታቸው በዋናነት በእናቶች ወሊድ ወቅት የሚከሰተውን ፌስቱላ ለመከላከል አልሞ እየሰራ መሆኑን ተናግረው በዚህ ዘርፍ ባለፉት 10 ዓመታት የተሰራው ስራ ተጨባጭ ውጤት የታየበት ነው ብለዋል። ፌስቱላን ኢሉሚኔት ለማድረግ ደግሞ የመንግስትን አቅጣጫ ተከትሎ ሂሊንግ ሃንድስ ኦፍ ጆይ ላለፉት 10 ዓመታት በላይ እየሰራ ይገኛል። ስለዚህ ፌስቱላን ኢሉሚኔት እናደርጋለን ስንል አንደኛ የነበረውን በማከም ነው። ሁለተኛ ደግሞ አዲስ እንዳይፈጠር በማድረግ ነው። ስለዚህ የነበረውን በማከም በተለያየ መንገድ ከዞኑም ጤና መምሪያ ጋር በመተባበር እንዲሁም ከአምባሳደር ካደረግናቸው እናቶች ጋር በየማህበረሰብ ውስጥ ያለውን ፈልጎ በማውጣት እንዲታከሙ ማድረግ እንዲሁም ደግሞ አዲስ እንዳይፈጠር ደግሞ ለማድረግ ደግሞ እንዲሁ አሁንም ከዞኑ ጋር በመተባበር ለተለያዩ አካላት ግንዛቤ መስጠት፣ ስለዚህ የመከላከል ስራው ነው። ስለዚህ እሱን አጠናክረን እየሰራን እንገኛለን። ሂሊንግ ሃንድስ ኦፍ ጆይ በተባለው ግብረሰናይ ድርጅት በኩል የተደረገው ድጋፍ በጤና ተቋማት የሚስተዋለውን የሕክምና ቁሳቁሶች ውስንነት በመጠኑ የሚቀርፍና ለእናቶች የሚሰጠውን አገልግሎት ለማሻሻል የሚያስችል መሆኑን ድጋፉን የተረከቡ አካላት ተናግረዋል። ማዋለጃ አልጋ 2 አለ። እያዋለድን የምንጠቀመው በእጅ ላይ የምናስገባው ግላቭ አለ። ደግሞ ሜዲካል ኢኩዊፕመንት የሚባሉት መቀቀያ እቃዎች ካዋለድን በኋላ አንዳንድ ጊዜ የምንሰፋቸው እቃዎች እንዲሁም ደግሞ ጎዝ የመሳሰሉትን ነገር ወደ ብር ሲገመት ወደ 400 ሺህ ብር የሚሆን እቃዎችን አምጥቷሉ። ከፍተኛ ችግር ያለበት የጢዳ ጋርቤ ጤና ጣቢያ ነው። እዛ ጤና ጣቢያ ላይ የእናቶችን ወሊድ አገልግሎት ለማሻሻል የህፃናት አገልግሎትን ለማሻሻል የሚያስፈልጉ የሕክምና መሳሪያ ግብዓት ችግሮች ነበሩና
ይሄ ግብረሰናይ ድርጅት ሂሊንግ ሃንድስ ኦፍ ጆይ ከውመንስ ሆፕ ኢንተርናሽናል ጋር በመተባበር ቢያንስ በግምት ከ400 ሺህ በላይ የሚሆን ግብዓት ለወረዳችን ዛሬ ላይ ገቢ አድርጓል። ድርጅቱ ከዚህ በፊትም በወላይታ ዞን በተለያዩ ወረዳዎች በጤና ተቋማት የሚሰጡ አገልግሎቶችን ለማሳለጥ የሚያግዙ የተለያዩ የሕክምና ግብዓቶች ድጋፍ ማድረጉም ይታወሳል። እነኚህ ድርጅቶች ከዚህ በፊትም እኛን እንደ ወረዳ እንደ ባይራኮሻ ወረዳ ብዙ እገዛ እያደረጉ ነበረ። በጤና ጣቢያ ደረጃ ብዙ ማይታሰቡን አልትራሳውንድ ሜቢ ትልቁ አልትራሳውንድ እስከ 800 ሺህ ብር ነው። ያን አልትራሳውንድ ለኛ ከዚህ በፊት አበርክቷሉ። ከዚህ በፊት በሙሬ ጤና ጣቢያም እንደዚህ ከ300 ሺህ በላይ የሆነ አሁንም ለእናቶችና ለህፃናት የሚጠቅም በተለያየ ግብዓት ደግፈውናል። ስለዚህ ይሄ በጋርበም ከዚህ በፊት ደግፈውናል። ይሄ ተጨማሪ ሶስተኛ አይነት ድጋፍ ነውና እጅግ በጣም ደስ የሚል ነው።